ቆይ ግን እዚህ ሚዲያ ላይ እየወጣችሁ የፈለጋችሁትን የምትናገሩ ሰዎች ሰው አይሰማንም ብላችሁ ነው እንደምታስቡት? እኔ ግን እዚህ ሶሻል ሚዲያ ላይ እየመጣችሁ ስትበጠረቁ ሰው አይሰማንም ብላችሁ ነው የምታስቡት ወይስ ሰውን እንዴት ነው የምትቆጥሩት? እንዴት ነው የምትቆጥሩት? እናት እንዴት አድርጋ በልጇ ትጨክናለች? አይታችኋል አይደለ? እግረኛው ላይ የቀረበችዋን ልጁ ሲናገር እንዴት ረር እንደምትል እንዴት እንደምታየው እያለሽ ማለት ነው። ውስጧ ቆስሏል ታውቃላችሁ፣ ረር ብሏል። ጌታን ነው የምላችሁ። ስለሚፈራት የአስቤዛ ገንዘብ በጓደኛው ነው የሚልክላት ምን ማለት ነው? ፈርቶ በጓደኛው ክብሪት ይዛ ስለምትዞር ባጃጁ ልትለኩስበት ልብሶቹ ሙሉ እንዳቃጠለችው በለበሰው ልብስ ብቻ እንደቀረው የባጃጁን ሸራ በቢላ እንደቀደደችበት እንደ እብድ ስለሚያረጋት ስለሚፈራት ለልጁ ወተት ለቤት አስቤዛ ሲል በጓደኛው ነበር የሚልከው ቤት መሄድ እየፈራ። አያችሁ አይደለ? የምንረዳው ሰው ማንነቱን ሳላቅ እንዴት ይሄ ሶሻል ሚዲያ የሰው ማይንድ ሴት እንደቀየረ ብሬን ወስዶ አስረግዞኝ አስወርጂ ብሎኝ ምናምን አለች። ከዛ ልጁ መጣ። ምን ቢሆን ጥሩ ነው? ጭራሽ ውሸት እርዳታ ለማግኘት ነው። ጭራሽ ደግሞ የገዛ ልጇን ለሰው አሳልፌ ይሰጣለሁ፣ እኔ ራሴን ህይወት መኖር አለብኝ፣ ማግባት አለብኝ ምናምን። ሲጀመር እንዴት ነው ከልጅሽ የራስሽን ህይወት የምታስቀድሚው? ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ስፍራና ቦታ ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። እስከ ዛሬው ዝግጅታችን ፍጻሜ ድረስም አብራችሁ እንድትቆዩ በአክብሮት ጋብዛለሁኝ። ባላችሁበት የትኛው አካባቢ ይሁን ክፉ ያገኛችሁ አብራችሁን ቆዩ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። እግረኛው ሚዲያ ላይ የቀረበችውን እህታችንን ቢያገኛት የአማኑኤል የአእምሮ ህሙማን ሕክምና ማዕከል ሊያስገባት የተመኘ ማን ነው? እንደኔ ማለት ነው። የእግረኛው ሚዲያ ላይ ሰሞኑ አሁን የተለቀቀው ቪዲዮ ላይ የቀረበችው ልጅን አይቶ ቢያገኛት በጠረባ ቢያገኛት እጅ እግሯን አስሮ አማኑኤል ሊያስገባ የተመኘ ሰው ማን? አይ ቲንክ ሀቢባ ብቻ ናት። በቃ የኔ አይነት ስሜት ተሰማል እንጂ አያችሁ አይደለ? የምንረዳው ሰው ማንነቱን ሳላቅ እንዴት ይሄ ሶሻል ሚዲያ የሰው ማይንድ ሴት እንደቀየረ አያችሁ አይደለ? አሁን ምን ያን ቪዲዮ አብዛኛው ሶሻል ሚዲያ የሚከታተል ሰው አብዛኛው ሰውን ገንዘብ የሚረዳ ሰው እሱ ሶሻል ሚዲያ እንዲመለከት ፈልጋለሁ። በቃ መማር አለብን፣ ማንን መርዳት ማንን አለ መርዳት እንዳለብን። በእውነት የምሬን ላይክ በጣም ያሳፍራል። እግዚአብሔር ምስክሬ ነው። ደግሞ ልጁ
በስመ አብ ወወልድ ወመንፈስ ቅዱስ ሁሌ ይላሉ። እኔ አሁን የዘንድሮ ወጣቶች በጣም ኃላፊነት የሚሰማቸው ናቸው ለልጆቻቸው። ሁሌ ስል ትሰሙኛላችሁ እርግጠኛ ነኝና ድፍረቷ ቆያ እኔ ያልገባኝ ግን ወንጀል እንደሆነ አታውቅም። ልጅን አባት እያለ አላሳድግም እሸጣለሁ። አሁን እኮ እሷ ለሚያሳድግ ሰው ሰጣለሁ እኮ አይደለም እሸጣለሁ ነው። ልጄን እሸጣለሁ እያለች ነው በተዘዋዋሪ ቢኮዝ ልጇን የሚቀበል ሰው እሷ ከዚህ ሀገር እንድትወጣ ስለሚያደርግ ማለት ነው። አባት እየቁጭ ብሎ እኔ እሰራለሁ እየለፋው ነው ልጄን ማሳደግ እችላለሁ። አንደኛ ልጅን ልትጥል ቤተክርስቲያን ድረስ ሄዳ ልትጥል ይሄ ልጅ መረጃ አለው። ከዛ ደግሞ እኔ እውነትም ሰይጣን ራሱ እኛን አይችለንም፣ በቃ አይበልጠንም። እሱ ነው የተረዳው። ሴቶች ከባድ እንደሆነ ነው የተረዳውት። ባይዘው ላይክ በመድኃኒዓለም መጀመሪያ እሱ ሳይመጣ በፊት አይታችኋታል አይደለ? ከዛ ደግሞ ይከታተለኛል ትላለች። ራሷ የተከታተለች ራሷ እያስቸገረች ራሷ አስሬ እየደወለች ኢቭን በስላሴ እኔ ብቻ አላቅም ምን እንደተሰማችሁ ጻፉልኝ። የምር ማለት ነው። እስቲ እዩት፣ እግረኛው ሚዲያ ላይ እዩት ብቻ። እኔ ሙሉ ቪዲዮን ጮጋራዬ ተቃጥሎ እኔ በቃ ጋዜጠኞቹን አድንቄያቸው ነው ላይክ ትግስታቸው። ሴቶች ግን ከባድ ነን እውነት። በጣም ቡሊ ነው ለከምናደርገው ወንዶቹን። ማይ ጉድነስ በዚህ ልክ እሷ አሁን በቃ የምትፈልገው ላይክ ፌመስ ሆና የተረዳሽ መኖር ነው የምትፈልገው። ባይዘው በቃ እሷ ድሎት ነው የምትፈልገው። በሰው ገንዘብ መኖር ነው የምትፈልገው እንጂ ሰራለው እንዲያረጋለው ውሸት ነው ይሄ። ላይክ በቃ ቁጭ ብላ ቤቷ በሶሻል ሚዲያ አይታ በደንብ አርጋ ማኒፕሌት አርጋ ጽፋ ተውና ነው የመጣችውና ምንረዳውን ሰዎች የምርንወቅ። ከዚህ በኋላ ይሄ ሶሻል ሚዲያ በጣም ሰውን ስራ ፈት ሲስተመኛ እያደረገ ስለሆነ ማንን መርዳት ማንን አለመርዳት እንዳለብን ስንረዳም ከፊትም ከኋላም በደንብ አጣርተን ልታስረዱም ሶሻል ሚዲያ ላይ የምታመጧቸውን ሰዎች መረጃ በደንብ እንድትሰበስቡ ለጋዜጠኞችም ነው ይሄ ትምህርት የሚሆነው ብዬ አስባለሁ። ልጅ ግን በወንጀል መጠየቅ አለባት እውነት ለመናገር ማለት ነው። በተሳሳተ ሰውን ኃላፊነት ወስዶ ልጁን የሚያሳድግ አባትን ስም በማጥፋት ወንድ ልጅን ቡሊ በማድረግ በቢላ በማስፈራራት ክብሪት ይዞ በመዞር በቃ ልብሱን አቃጥላለች፣ ንብረቱን አውጥታ ሰብራ ጨርሳለች። ያላደረገችው ነገር የለም። በቃ ሰው ተጣርቶ እችልች ኢቭን በወንጀል ራሱ እንድትጠየቅ ነው። እኔ እንደዛ ነው የተሰማኝ በእውነት የምሬ። ሰላም ዋሉ። ለማንኛውም ቆይ ግን እዚህ ሚዲያ ላይ እየወጣችሁ የፈለጋችሁትን የምትናገሩ ሰዎች ሰው አይሰማንም ብላችሁ ነው እንዴ የምታስቡት? እናንተ እንናገራለን ፈርድም ጉድ። እኔ ግን እዚህ ሶሻል ሚዲያ ላይ እየመጣችሁ ስትበጠረቁ ሰው አይሰማንም ብላችሁ ነው የምታስቡት ወይስ ሰውን እንዴት ነው የምትቆጥሩት? አንዷ ይውላችሁ መጣችላችሁና ታሪኳን እንደዚህ ሆኜ ምን ጠርቀሴ ሆኜ ብላ እየለመንኩ ነው ወደ ተዳዳሪ ሆኜ ነው የምኖረው ምናምን እያለች እግረኛው ሚዲያ ላይ መጣ ስትበጠረቅ ቆይታ በስተመጨረሻ ባልየው ከች ለካቡ እውነቷን ነው። ባልና ሚስት እየተጣላችሁ እየመጣችሁ ልትነግዱብን ነው እያለች የምትናገረው ብዙ ጊዜ ለዛ ነው። አሁን ይሄ ባልየው መጥቶ ከተለያየን ራሱ 15 ቀናችን ነው። አሁን ሶሻል ሚዲያ ላይ ወጣ እኔ ራሷን መቀየር የምፈልገው ምን አለች? በከፍቱልኝ አለች። ጸጉር ቤት በከፍቱልኝ፣ ሆቴል በከፍቱልኝ፣ እኛም በከፍቱልኝ ደስ ይለናል። እኔ እናት እኛም መሮናል። ወይ ጉድ! ደግሞ አይን አውጣ። ምን አይነት አይን አውጦች ናቸው ያሁን ዘመንማ። እንዴት ነው እዚህ ሶሻል ሚዲያ ላይ ዩቲዩብ ላይ ስትወጡ ሶሻል ሚዲያ ስትወጡ እንደ ኤሞ እንደምታወሩት ምናምን ነው እንደሚመስላችሁ? ልጁ ከቻለ አንቺ ወራዳ ሰላቶ ማለት ነው እንዴ? ሀቅ ተናገራችሁ። በቃ እንዲህ ነው ኑሮን አልቻልኩትም እርዱን ብትልቆ ትረዳላችሁ። በውሸት ማንነት መታችሁ ከምታጭበረብሩ
የዚህ ደግሞ ይለያል። እንደው ገብታችሁ እግረኛው ሚዲያ ላይ ስሙ ጉር ትላላችሁ። ሰላቶ ሌባ እናት እንዴት አድርጋ በልጇ ትጨክናለች? ለምንድን ነው ግን ብዙ ጊዜ ጥሩ ልብ ያላቸው የዋ ሴቶች ይበደላሉ፣ ልባቸው ይሰበራል፣ በሰዎች ይቆስላሉ፣ ይደማሉ። እግዚአብሔርን ነው መላችሁ። እግረኛው ላይ የቀረበችው ልጅ አይታችኋታል? በጣም ውስጧ እርርድብን ብላለች። ውስጧ ቆስሏል። ታውቃላችሁ? ንግግሯ፣ አክሽኗ ልጁን እንዴት እንደምታየው ባለቤቷን ማለት ነው። በቃ የሆነ ሪአክሽኗ ይገልጿል ምን ያህል ውስጧ እንደቆሰለ እርር እንዳለ ማለት ነው። አንዳንድ ጊዜ ልጁ መናገር ስለቻለ ብቻ እሱ ልክ ነው ማለት አይቻልም። እዚህ ጋር እንደምታያቸው ማለት ነውና እርር ብላለች። የሱን ፍሬ ጭራሽ ማየትም መያዝም አልፈልግም፣ ለሱም መስጠትም አልፈልግም። ህግ የሚያስገድደኝ ከሆነ ልጁን በህግ ይሁን፣ ያለበለዛ የሱን ፍሬ ከሱ የተወለደውን ልጅ መያዝም አልፈልግም። ነገር ግን ለሰው መስጠት ፈልጋለሁ። በዚህ ስልክ ቁጥር ደውሉና ልጁን ተረከቡኝ እያለች ያለችዋን አይታችኋል አይደለ? እግረኛው ላይ የቀረበችዋን ልጁ ሲናገር እንዴት ርር እንደምትል እንዴት እንደምታየው እያለች ማለት ነው። ውስጧ ቆስሏል። ታውቃላችሁ? እርር ብሏል። ጌታን ነው የምላችሁ። አብዛኛ ጊዜ ለምንድን ነው ጌታን የዋ ሴቶች፣ ምስኪን ሴቶች፣ ራሳቸውን ጉስቁል አድርገው የሚኖሩ ሴቶች፣ ለትዳራቸው ለልጃቸው ብለው የሚኖሩ ሴቶች በጣም ነው የሚበደሉት። በጣም ነው ልባቸው የሚሰበረው ማለት ነው። እነዛ ሰዎች እንደውም የተለየ ክብርና የተለየ እንክብካቤ ማግኘት ሲገባቸው፣ ነገር ግን በተቃራኒው ልባቸው ተሰብሮ በቃ በሰዎች ቅስሚያቸው ማንነታቸውን እያጡ የሚኖሩ በጣም የዋና መልካም ሴቶች አሉ ማለት ነውና በዚህ ልጅ ላይ አይታችኋል። በእናታችሁ ያላያችሁ ካላችሁ እግረኛው ሚዲያ ላይ ገብታችሁ ይዋት ማለት ነው። እንዴት ርር በቀጥል ውስጧ እንዴት እንደቆሰለ የልቧን ቁስል እሷ ታውቃለች። ልጁ እንዴት እንደበደላት አላውቅም። ነገር ግን ልጁ ሲናገር እጅግ በጣም መልካም ሰው መስሎ እኔ አቅም አለኝ እንኳን ለልጄ ለሌላም ሰው የምተርፍ ሰው ነኝ፣ እሷንም እያስተዳደርኩ ነው፣ እየረዳኋት ነው እያለ ያለው ማለት ነው። ልጄን ለማንም እንድትሰጥ አልፈልግም፣ ልጄን ለሰው ሰጣ ከሆነ እናንተ ናችሁ ተጠያቂዎች እያላቸው ነው እግረኛው ሚዲያ ማለት ነው። ሶ ግን ውስጧ ያስታውቃል። ልጅቷ ሪአክሽኗ፣ ንግግሯ እሱ ሲናገር ባለቤቷ የልጇ አባት ማለት ነው እንዴት እንደምታየው ውስጧ እያለ ነው የምታወራውና ምን ያህል ቢበድላት ነው አልኩኝ። እግዚአብሔር በደሏን ማን ያቅላታል? እሱ የመናገር ክህሎት አለው፣ በይዘው ይናገራል። ታውቃላችሁ? እሱ የመናገር ክህሎት ስላለውና ስለተናገረ ልክ ነው ማለት ግን አይቻልም። ያለቀሰ ሁሉ እውነት ነው፣ ያላለቀሰ ሁሉ ስህተት ነው ማለት አይደለምና አንዳንድ ጊዜ ማለት እኔ እንጃ ሴቶች የዋ ሴቶች ይበደላሉ። ግን ለምን? ጸሎቴ ልጆቼን ከስሬ እንዳይነጥላቸው ነው። ዱዓዬ ልጆቼ ከስሬ እንዳትነጥላቸው ነው። ያ ረብ ልጆቼ ከስሬ እንዳትነጥላቸው፣ ቸግሮኝም ሰው ልጆቼን እንዳያሳድግብኝ ሁሌም ከጎኔ ያርግ። ጉሉ አሚን። እናንተ ለዚች ልጅ መልእክት አለኝ። ምን አለች? ባሏ አጠገቧ አለ፣ ላኪን ልጄን እሰጣቸዋለሁ አሳድጉልኝ እና ለእኔ ደግሞ ሱቁም ጸጉር ቤትም ክፈቱልኝ፣ ይውቀታልኝ። እንዴ ሰው ልጅ አቶ ሁሌ ያለቅሳል፣ ደም ይፈሳል፣ ስንት ሀገር ይሳፈራል ልጅ ፈልጎ። አንቺ ደግሞ ወልደሽ በሐላል የወለድሽው ልጅሽን ለሰው ልትሰጪ ፈልገሽ አንቺ ጸጉር ቤትን ሱቅ ልትከፍቺ። ይሄ ሰውዬው ደግሞ የሚያመጣቸው ሰዎቹ እንዳለ የለቀቁ ነው የሚያመጣቸው። ምንድነው? እኔ ምንም ቪዲዮን ቆራርጦ ሲያምጥ ወረቢካ በቀላ ያልተናደርኩም። ጉል አልহামዱሊላህ ነው አላህ የሰጠሽ ነዓማ። ስንት ሰው ልጅ አጥቶ ያለቅሳል። አንቺ ልጅሽን በህይወት ያለሽ ልጅሽን ለማሳደግ ለሰው ልትሰጪ ራስ ወዳድ ልጁን ሳይ ቀሱት እዚህ ይለኛል። ከሊዋሊ ልጄ ከባሌ ጋር ምን አያይዘው? እኔ ባሌ ጠላቴ ከሆነ ልጄ ምን አረገች? ምስኪን ያህ ልጅቷን ሳይ አባቷን ቢያይኔ ይመጣብኛል። እቺ ዶክተር አብይ ድምጻችን ይሰማ። እንደዚህ አይነቶች ይታሰሩልን። ቪዲዮ ኮፒ ሊንክ አድርጓል ላይ አሁን የሚሰሩ ሰዎች ቪዲዮዎች እንደው ይጥፋልን። ምንድነው ትውልም ታስተምሩት? ቆይ ምንድነው? ቆይ እኔ ምንም አልገባኝም። ግልጽ አድርጉልኝ። ወላ ፕራንክ ነው? ጉድ ነው ዘንድሮ። ማንሰማው ነገር የለም። ጉድ ነው ዘንድሮ። የሴት ወሽመጤ ደግሞ መታለች። የሴት ወሽመጤ አልገባኝም። እኔ ግን የዚች ልጅ ነገር
እኔ ምንም ሊገባኝ አልቻለም። እኔ ግን ሳስባት ማለት ነው ልጅቷ ማለት ነው ጤነኛ አትመስለኝም። የምትናገረውን ነገር ግን አይታችሁታል? እኔ ግራ ገባኝ። እኔ አላቅም ምን ሆና ነው ግን? በግልጽ እኮ በቃ ፈልጋ የመጣችበት ታርጌቷ ሙሉ ለሙሉ ያስታውቃል። እማዬ ነገ ጠዋት እኮ እቺ ልጅሽ ቪዲዮ ማየቱ አይቀርም። ስለሚፈራት የአስቤዛ ገንዘብ በጓደኛው ነው የሚልክላት ምን ማለት ነው? ፈርቶ በጓደኛው ክብሪት ይዛ ስለምትዞር ባጃጁ ልትለኩስበት ልብሶቹን ሙሉ እንዳቃጠለችው በለበሰው ልብስ ብቻ እንደቀረው የባጃጁን ሸራ በቢላ እንደቀደደችበት እንደ እብድ ስለሚያረጋት ስለሚፈራት ለልጁ ወተት ለቤት አስቤዛ ሲልክ በጓደኛው ነበር የሚልከው። ቤት መሄድ እየፈራ 3000 ብር የቤት ክራይ እየከፈልላት ገና በ12 ነው የቤት ክራዩ የሚያልቀው አለ። መታችሁ ጠይቁ አለ። እዚህ ስማች በራሱ ይተማመናል። ኑ አካባቢ ጠይቁ፣ የአካባቢ ሰው ጠይቁ። እሷ ግን አትፈልግም። ይሄ ነገር ስም ይኖረዋል ይሄ በሽታ። እሺ እሷ አላማዋ ለመረዳት ነው። የሚወዳት ባል እያላት የሚያስተዳድራት ባል እያላት ለምንድን ነው መረዳት የፈለገችው? ለምን? ስንት የታመመ እያለ ስንት ታሞ ለመድኃኒት ያጣ ህይወቱን ለመቀጠል ለመድኃኒት ያጣ እያለ እቺ ሙሉ ጤነኛ ወጣት ባል እያላት ሰርቶ አዳሪ የቤት ኪራይ እየከፈለ አስቤዛ እየቻለ ባል እያላት ወጥታ አልታወቅም በሚል የውሸት ታሪክ አውርታ ፈምሳ የምንረሳላት ይመስላታል። እድሜ ልካችንን እኮ ፊቷን ስናየው የውሸት ታሪኳ ነው ትዝ የሚለን። በዛ መንገድ የፈመሰን ሰው ማን ያከብረዋል? ክብር የሌለው ፍምስና ደግሞ ምን ያደርጋል? ፍምስና በመጥፎም ሆነ በጥሩ ፍምስና ከሆነ በመጥፎ የፈመሰ ሰው ስራ ይሰራበት አይደል? ውሸታምን ሰው ማስታወቂያ ያሰራም አንድ ድርጅት። አንድ ሰው ፌመስ ሆኖ ማስታወቂያ ካልሰራበት ምን ያደርግለታል? ሰው ግን ገንዘብ ለማግኘትና ፌመስ ለመሆን የማይሰራውና የማያደርገው ነገር የለም። እንዴት ነው የሰው ልጅ ለመፈመስና ገንዘብ እንዲረዳ እርዳታ ፈልጎ ይሄን ያህል ራሱ ነው የሚያዋርደው? ይህንን እዚህ ጋር ያሉትን እግረኛው ሚዲያ ላይ ካያችሁት ማለት ነው መጀመሪያ ያው ያያችሁት እና ልጅቷ መጀመሪያ ቃለ መጠይቅ ምናምን ተደረገላት። አረብ ሀገር ሄጄ 3 ዓመት ሰርቼ ዱባይ ሄጄ 3 ዓመት ሰርቼ 3 ዓመት ለመሙላት 3 ወር ምናምን ሲቀረው መጥቼ ብሬን ወስዶ አስረግዞኝ አስወርጂ ብሎኝ ምናምን አለች። ከዛ ልጁ መጣ። ምን ቢሆን ጥሩ ነው? ጭራሽ ውሸት እርዳታ ለማግኘት ነው። ጭራሽ ደግሞ የገዛ ልጇን ለሰው አሳልፌ ይሰጣለሁ፣ እኔ የራሴን ህይወት መኖር አለብኝ፣ ማግባት አለብኝ ምናምን። ሲጀመር እንዴት ነው ከልጅሽ የራስሽን ህይወት የምታስቀድሚው? ፈልገሽ ላመጣሻት ልጅ። ሲቀጥል ደግሞ እሱ አሳድጋለሁ እኔ ለልጅ ያላንስም እያለ ለአንተ ከምሰጥ ለባዳ ብሰጥ ይሻለኛል። ምንም ቢሆን ምንም ባባዬ፣ ምንም ቢሆን ምንም አማዬ፣ ሁለታችሁ ማለት ነው የራሳችሁ ጉዳይ። ግን ልጅቷ ምን ታድርግ? እንዴ ልጅቷ ምን ታድርግ? ልጅቷ እኮ ፈልጋ አልመጣችም። እሱ ደግሞ አላንስም፣ እኔ ለማሳደግ ለገዛ ልጅ አላንስም ብሏል። የመጠየቅ መብት አለው። ባይዘው የመጠየቅ መብት አለው። በህግ የመጠየቅ መብት አለው። ሲቀጥል ደግሞ ውሸት እንደሆነ አመነች። የተናገረችው መጀመሪያ ላይ ውሸት እንደሆነ አመነችና እሱን ይቅርታ ጠይቃ ብዙ ሰዎች እንረዳሻለን ምናምን ብለው ደውለውላታል። ይቅርታ በይ በውሸት ስም የኢትዮጵያን ህዝብ ትባላለች። ምን ብትጥሩ ነው? አልልም። ራሷን በራሷ ለማፈመስ የተዋረደች ወራዳ። እውነት ግን የትም ብትሆን አትቀርም። እዚህም ዞርሽ እዛም ዞርሽ ከዋሸሽ ነገም ቢሆን ዛሬን ዋሽተሽ ልታመልጭ ትችያለሽ። ነገን ግን አታመልጭ። እውነት ሳትወጣ አንቺ ራሱ መሞት አትችይም። በቃ ከዚህ እንደም የተረዳሁት ነገር ቢኖር ይሄዳች ወራዳ። ሰዎች ቅድሚያ ለሚሰጠው ነገር ቅድሚያ ብንሰጥ አይሻልም? የኢትዮጵያ ህዝብ ደግሞ አንዳንድ ነገር ትንሽ ነገር ቢያግዙኝ፣ ለምሳሌ ጸጉር ቤት ወይ ሽሮ ቤት፣ ጸጉር ቤቱንም ሽሮ ቤቱንም ሙያ አለኝ እሰራዋለሁ ብዬ ነው ማምነው ማለት ነው። እና ቢከፈትልኝ እሰራለሁኝ። እሱ ደግሞ የሱ ልጅ እኔን እያገዙ ነው ያሉት የኢትዮጵያ ህዝቦች ማለት ነው። እና እሱ ደግሞ አመት ቤት ኪራይ ቢከፍልልኝ ያለውን ቢረዳኝ ደስ ይለኛል። ናዝሬት ላይ ከናዝሬት ውጪ እና ልጁን ለስራ አብራችሁ ብትኖሩስ? አይታሰብም። እሱ ብናስታርቃችሁ በጭራሽ አንተ አለች። ባለፈው አንድ በጣም ታሪክሽን የሰማ ሰው ያየ ሰው በጣም ልቡ ተነካ፣ በጣም አዘነና እኔ የሆነ ነገር ባገኛትና አለ። ደጋግሞም ደወለልን። ባገኛትና እኔ እንደው ልጇንም እሷንም የበለጠ ቪዲዮ ላይ አይቼዋለሁ። በጣም
ተሰምቶኛል። በጣም አዝኛለሁ። ደግሞ ባገኛትና እንደው ታሪኳን እንደው ከእናንተ ጋር ሆኜ ባይ አለ ቢያገኝሽ ፈቃደኛ ነሽ? ማን ነው እሱ? ባለ ታሪኩን ያየ ሰው ያዘነ ታሪኩን ያየ ሰው ብቻ የሱ ወገን ወይም የሱ እንትን አይደለም። እኛ ስላለን ምንም ችግር የለም። ብቻ እኔ ፈቃደኛ አልሆንም። የነሱ አካባቢ ከሆኑ ማለት ነው። ምሳሌ ወንድሙ አለ። እሺ ብዙ ደክም ይበቃናል እንግዲህ። አይኔን አታስቂውን ጥርሴስ ልማዱ ነው አሉ። እኔ የምለው ግን ማለት ነው እዚህ ሚዲያ ላይ የሚመጡ አንዳንድ ታሪኮች በጣም እየገረሙኝ ያሉት። ምክንያቱም እዚህ ሚዲያ ላይ ብዙ የካንሰር ታማሚዎች፣ የኩላሊት ታማሚዎች፣ የተቸገሩ ሰዎች መጥተው እንባቸውን አፍሰው አግዙን በሚሉበት ሚዲያ ላይ መተሽ ጸጉር ቤት ከዛም ትንሽ ሽሮ ቤት ሌላስ ምን ይከፈትልሽ? በጣም ነው እንዴ የምታሾፉት እዚህ ሚዲያ ላይ እንዴ? እኔ እኮ በጣም ግራ የገባኝ ነገር አለ። በሽተኛ እሺ የጤና ችግር ነው፣ ምንም ማድረግ አይቻልም። ሁሉም መጥቶ እዚህ ላይ ባጃጅ ግዙልኝ፣ ሽሮ ቤት ክፈቱልኝ። ከዛስ ሌላው እህቴ ልነግርሽ የምፈልገው ነገር ወንጀል ነው። አባቱ አጠገቡ ያለ ልጁን የሚረከበኝ አካል ብለሽ ሚዲያ ላይ ስልክ ቁጥሬን ውሰዱና ምናምን መጠየቅ ይችላል፣ መክሰስ ይችላል። ወንጀል ነው። የገዛ የወለደው አባቱ አጠገቡ ያለ ልጅ ለሌላ ሰው ሰጣለሁ ማለት አትችይም። ሲጀመር አንቺ መጀመሪያ ማመጣጥሽ ለልመና ነበረ፣ ለመፈመስ ነበረ፣ አልቻልሽም፣ ተዋረድሽ። ሚዲያ ላይ ግን ስትመጡ እኮ የሚያውቃችሁ ሰው የራሳችሁ የሆነ ሰው እንደሚመጣም እወቁ። ታሪካችሁ ትክክለኛ ሆኖ አሳማኝ ከሆነ ምንም ችግር ከሌለበት ሰው ያግዛል። ግን እንደዚህ አይነት ውሸት ይዘሽ መተሽ በዛ ላይ ደግሞ ሰው ትመርጫለሽ። ማን ነው የሚያግዘኝ? የሱ ቤተሰብ ነው የማመዝ እንዴ? ኧረ አንዳንድ ጊዜ እንደው እፈሩ፣ እግዚአብሔርን እፈሩ። ስንት የታመመ ሰው ባለበት ሰዎች እንዳይረዱ ነው የምታረጉት። የተቸገሩ ሰዎች እንዳሉ እንደዚህ አይነት ደግሞ ድራማ የምትሰሩ ሰዎች ተጠንቀቁ። በጣም ብልግና ነው። እጅ ያለሽ እግር አለሽ፣ ይሄ ሁሉ ሙያ ካለሽ ታዲያ ተቀጥረሽ አሰሪ እርዳታ ምን አስወጣሽ? ልጅሽንስ አደባባይ የልጅሽንስ አባት አደባባይ ይዘሽ ለምን ትወጫለሽ እንዴ? ብልግና እኮ ነው እንዴ! እፈሩ። አንዳንድ ጊዜ የምትሰጡም ሰዎች ደግሞ ተጠንቀቁ። እቺ ሴት ከባሏ ብትፋታ ምንም ችግር የለባትም፣ ሰርታ ትኑር። ስንት እናቶች ጎዳና ላይ ልጆቻቸውን ይዘው የሚኖሩ አሉ እንዴ! እዚህ እንጦጦ አላያችሁም እንዴ? ልጆቻቸውን በጭንቅላታቸው እዚህ ላይ እንኮኮ አድርገው በጀርባቸው እንጨት ተሸክመው የሚሰሩ እናቶች አሉ ምናቃቸው። ሚዲያ ላይ አጋጣሚውን አገኘን ብለው ወጥተው አንዴ ባጃጅ ግዙ፣ አንዴ ጸጉር ቤትና ሽሮ ቤት ብትከፍቺ፣ ሌላስ ቦታውስ የት ይሻልሻል? ዱባይ አይሻልሽም? ሆቴሉ ዱባይ ቢከፈትልሽ፣ ጸጉር ቤቱስ? እንደው በቃ አንዳንድ ጊዜ እንደው በቃ ኢትዮጵያውያኖች በቃ አንዳንዶቻችን እንደው ጭንቅላታችን በሙሉ አይሰራም። የትንፍጩ ዱቄቱን አምጪው። ማንም ምንም ልሰደብም ልዋረድም ብቻ ገንዘብ ላገኝ ብላችሁ ነውረኞች ናችሁ። እግዚአብሔርን እቺ ልጅ አሁን በጣም በቃ አልናገርም ብዬ ስንት ቀን አየሁ ቪዲዮ፣ ግን በጣም የሰራሽው ነገር ጥሩ አይደለም። ልጁን ደግሞ መስጠት አይደለም ምንም ማድረግ አትችይም። ታሳድጊያለሽ፣ ከ7 ዓመት በታች ራስሽ ታሳድጊያለሽ። አላሳድግም ካልሽ ደግሞ ለልጁ አባት ሰጫዋለሽ። አለቀ። ከዛ ውጪ ኑና ተረከቡኝ። እኔ ሌላ ባላ አሁኑኑ ፈልገሽ ነው ሌላ ባላ አግብተሽ መውለድ ምናምን እችላለሁ። ምን ማለት ነው? ትችያለሽ፣ ማን ከለከለሽ? ልጁ ግን አባት አለው፣ ያልተካደ ልጅ ነው፣ ያሳደገው አባት አለው። ስጩ። አንቺ የፈለግሽው ሌላ አላማ ኖሮሽ ነው መሄድ ትችያለሽ። ግን እዚህ ጋር መተሽ ልመናው ስላልተሳካልሽ ልጁን ሰጣለሁ ምናምን ብለሽ አትፎክሪ። እፈሪ። አደባባይ ላይ ወጥተሽ ልጁን ለሱ አልሰጥም ምናምን አስቺ መብት የለሽም። የኔ ውድ ካላወቅሽ መብትሽን ጠይቂ፣ ግዴታሽንም እወቂ። እና ሌሎቻችሁም ታረሙ። ውስጥ ትዋረዳላችሁ። እንደዚህ አይነት ውሸት የሆነ ድራማ ይዛችሁ አትምጡ። ይሄን ማለት ፈልጌ ነው። ይሄን ቪዲዮ ብዙ ሰው ጋር እንዲደርስ ሼር አድርጉ። ማለት ብዙ አጭበርባሪዎች ድጋሚ እንዳይመጡ ወደዚህ ሚዲያ ላይ ሼር አድርጉልኝ። የተወደዳችሁ ተመልካቾች የዛሬ ቆይታችን የተከታተላችሁትን ይመስል ነበር። ሀሳባችሁንና አስተያየታችሁን በኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ።